ሰላም ቤተሰብ እንዴት ናችሁ? በዚህ ቪዲዮ የማሳያችሁ የኢሞ አፕሊኬሽንን ስልካችሁ ላይ እንዴት አድርጋችሁ ዳውንሎድ እንደምታደርጉ የማሳያችሁ ይሆናል ማለት ነው። በነገራችን ላይ የምትጠቀሙ ስልካችሁ እንደ ሳምሰንግ ወይም ደግሞ ቴክኖ ኦር የአንድሮይድ ኦፕሬቲንግ ተጠቃሚ ከሆናችሁ አፕሊኬሽኑ የምታገኙት ከፕሌይ ስቶር ላይ ነው። ነገር ግን እናንተ ስልካችሁ የምትጠቀሙት እንደ አይፎን ያሉ ስልኮች ከሆነ ወይንም የአይኦኤስ ኦፕሬቲንግ የምትጠቀሙ ከሆነ አፕሊኬሽኑ የምታገኙት ከአፕ ስቶር ላይ ነው። ስለዚህ አፕ ስቶር ላይ ገብታችሁ ማውረድ ትችላላችሁ ማለት ነው። እኔም ማሳያችሁ ከፕሌይ ስቶር ላይ እንዴት እንደምታወርዱት ነው። ስለዚህ ፕሌይ ስቶር አፕሊኬሽናችን መጀመሪያ ክሊክ ታደርጓታላችሁ ማለት ነው። ከዛ ጀስት እንደዚህ ይመጣላችኋል ማለት ነው። ነገር ግን ክሊክ ስታደርጉት ሳይን ኢን ብሎ የሚጠይቃችሁ ከሆነ ወይንም ከዚህ በፊት እናንተ ምንም አይነት አፕሊኬሽን ዳውንሎድ አድርጋችሁ የማታውቁ ከሆነ የፕሌይ ስቶር አካውንት ክሬት ስላደረጋችሁ ነው። ስለዚህ የፕሌይ ስቶር አካውንት እንዴት አድርጋችሁ ክሬት እንደምታደርጉ የሰራሁት ቪዲዮ ስላለ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ማለት ነው። ወይንም በጂሜል አካውንታችሁ ሳይን የምትለውን ተጭናችሁ ማለት ነው። በጂሜል አካውንታችሁ ሎጊን አድርጋችሁ ጀስት እንደዚህ ይመጣላችኋል ማለት ነው። ከዛ ምን እናደርጋለን? ሰርች የምትለዋን ክሊክ እናደርጋታለን ማለት ነው። ከዛ ከላይ በኩል እንሄድና ሰርች የምትለዋን ድጋሚ ክሊክ እናደርጋታለን። ፋሚሊ ኢሞ ብለን እንጽፋለን ማለት ነው። IMO ከዛን ፋሚሊ እዚህ ጋር የተለያዩ አፕሊኬሽኖች ይመጡላቸዋል። ኢሞ ላይት፣ ኢሞ ራሱ ሬጉላር አፕሊኬሽናችንም አለ። ኢሞ የምትለዋን ክሊክ እናደርጋት እዚህ ጋር የምትመለከቷት ማለት ነው። እሺ ሬጉላሯ ናት። ነገር ግን የኢሞ ላይቷን ጀስት ኢሞ ላይት ብላችሁ ሽኛዋን ክሊክ ብታደርጓት የኢሞ ላይት ደግሞ እዚህ ጋር የምትመለከቷት ናት ማለት ነው። እችንም ዳውንሎድ ማድረግ ትችላላችሁ ማለት ነው። ጀስት እኔ ዳውንሎድ ስላደረኩት ነው ፋሚሊ ላይቷን። ነገር ግን እኔ የፈለኩት የኢሞ ሬጉላር አፕሊኬሽን ስለሆነ ኢሞ የምትለዋን ጻፍና IMO ከዛን እችኛዋን ክሊክ አደርጋታለሁ። እቺ የምትመለከቷት ኢንስታል የምትለዋን እጫናታለሁ ማለት ነው። ዳውንሎድ እያደረገልኝ ነው ፋሚሊ። ዳውንሎድ ስለሚያደርግ ይጨርሳል ማለት ነው። ለምንድነው አንተ የኢሞ ሬጉላር አፕሊኬሽን ዳውንሎድ ያደረግከው? ኢሞ ላይቷስ በምን ትለያለች የምትሉኝ ከሆነ ምን መሰላችሁ? ኢሞ ላይታችን የምንጠቀምባት በተለይ ብዙም ስቶሬጅ ስለማትይዝ የዳታችን ብዙ እንዳይበላብን ከፈለገን የስልካችን ስቶሬጅ ደግሞ ዝቅተኛ ከሆነ ብዙም ስቶሬጅ ስለማትይዝ ኢሞ ላይት እንድትጠቀሙ ሪኮመንድ አደርጋችኋለሁ። ነገር ግን አንዳንድ ፊቸሮች የሉባትም። ኢሞ ሬጉላሩ ላይ ስመጡ ግን በጣም ብዙ ፊቸሮች አሉበት። በእርግጥ ደግሞ ከፍተኛ ስቶሬጅ ይዛል። እነዚህም ደግሞ ዳታ በምጠቀሙበት ሰዓት ፍጥነቱ በጣም ዘገምተኛ ነው ወይንም ከፍተኛ የሆነ የኢንተርኔት ፍጥነት ይጠይቃችኋል ማለት ነው። እናንተ የተመቻችሁን ዳውንሎድ ማድረግ ትችላላችሁ ባሳያችሁ መሰረት ማለት ነው። እኔ ኢሞ ሬጉላር አፕሊኬሽን ይሄን ዳውንሎድ እያደረገችልኝ ነው። ስለዚህ ትንሽ ልጠብቃት ማለት ነው። ቤተሰብ እንደምትመለከቱት የኢሞ አፕሊኬሽናችን ዳውንሎድ አድርጎ ጨርሶልናል። ስለዚህ ኦፕን የምትለዋን መጫን እንችላለን። አለበለዚያም ከዚህ ልውጣና እዚህ መጨረሻው ላይ እዚህ ጋር የምትመለከቷት ኢሞ የምትለዋን አፕሊኬሽን ክሊክ አድርጋታለሁ ማለት ነው። ከዛም በኋላ አካውንታችሁን ክሬት አድርጋችሁ መጠቀም ትችላላችሁ። ቁጥራችሁ ምናምን አስገብታችሁ ማለት ነው። ወይም ከዛ በፊት እናንተ ጥቅማችሁ የምታውቁ ከሆነ ጀስት ቁጥራችሁ ታስገቡ ኮድ ይልክላችኋል። ስለዚህ ኮዳችሁን አስገብታችሁ መጠቀም ትችላላችሁ ማለት ነው። ነገር ግን አረኔ ክሬት ማድረግ እኮ አልችልበትም ምናምን ክሬት አድርጌ ማላውቅ የምትሉኝ ከሆነ እንዴት አድርጋችሁ የኢሞ አካውንት ክሬት እንደምታደርጉ የሰሩት ቪዲዮ አለ። እንደዚሁም ደግሞ ፉል ኮርስ ስለ ኢሞ አጠቃቀም የሰሩላችሁ ቪዲዮ አለ። ስለዚህ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ማለት ነው። ይህ ቪዲዮ ጠቃሚ እንደምታገኙ ተስፋ አድርጋለሁ። ቤተሰብ ከተመቻችሁ ደግሞ ቪዲዮ ላይክ ማድረጋችሁ እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጉድ ባይ